ደም እያለች ነው ዶክተር፣ ደም እያለችን ዶክተር ዶክተር በፍጥነት ያንቺን መጓጓት አይቶ ምን አለ መድኃኒዓለም እንደው ቤተሰቦች እንዴት ናችሁ? ብዙዎቻችሁ በጣም እንደተጨነቃችሁ ያለንበት ነገር ምናምን ነገር ያው እንደ ቤተሰብ እናንተንም እንደሚያሳስባችሁ ወይም ደግሞ ያለንበት ሁኔታ ከባድ እንደሆነ የተረዳችሁና በያላችሁበት ጭንቀታችሁን እንዲህ ነው እንዲያደርጉ ይሄ ቢሆን የተሻለ ነው እያላችሁ በምክርም አይነት ደረጃ እየሆኑ ያሉትንም ነገሮች በተወሰነ መልኩ ያው እየተረባረባችሁ ነው። እናንተም እየደወላችሁ በውስጥ መስመርም ቴክስት እያደረጋችሁ በተለያየ አይነት በኮሜንትም ላይ ያስቀመጣችሁልን ነውና ፈጣሪ ያክብርልን። አሁንም በዱዓ በጸሎታችሁ ብዙ አትለዩንና ያለንበትን ነገር ትንሽ ጋፕ ሲፈጠር ወይም ደግሞ ረጋ ስንል ነው ትንሽ ገብቼ ያለውንበትን ሁኔታ ኪዩ የምትገኝበትን ሁኔታ ላስረዳችሁ ወይም ላሳያችሁ ምናምን ነገር ብዬ ነው። ምክንያቱም ብዙዎቻችሁ ተጨንቃችኋል። ኪያ ያለችበትን ሁኔታ እናንተ ያላችሁበትን ሁኔታ ማወቅ እንፈልጋለን እያላችሁ በውስጥ መስመር በኢሞም ቴሌግራም ላይም ኮሜንት ላይም እያስቀምጣችሁልኝም ስለሆነ ጭምር ነው ያበራውላችሁ ካሜራ። ኪዩ አሁንም በጣም ተረብሻ ነው ያለችው። በጣም ከፍተኛ ስትረስ ላይ በጣም ጭንቀት ላይ ነው ያለችው። ሁላችንም ተጨንቀናል። ያው ኪዩ የመጀመሪያዋ እንደመሆኗ መጠን እኔም ከዚህ በፊት የአባትነት ልምዱም የለኝም እና ብዙ ፈተናዎችን እያለፍን ነው ማለት እንደዚህ ትንሽ ከብዶናል። እውነቱን ለመናገር ከሆነ እስፔሻሊ እኔ በጣም መቋቋም አልቻልኩም። ይህንን ነገር ማለት ልረዳውም አልቻልኩም። ራሴ ላረጋጋ አልቻልኩም። እንዴት እንደሆነ አላውቅም። ብቻ በድንገት ነው ይሄን ነገር የተፈጠረው። ያው አንዱን ችግር ወጣ ነው ስንል ሌላ ችግር ይፈጠራል። አንዱን ወጣ ነው ስንል አንዱ። አሁን ግን ያው ትናንት የተፈጠረውን ነገር አይታችኋል። ሌላ ዶክተር ጋር ይዘናት ሄደን ነበር። ዶክተሯም ደግሞ ያ ዶክተር ሲናገር የነበረው ነገር በጠቅላላ እውነት ነው፣ ትክክል ነው። ከውጪ የተከሰተባት ምንም አይነት መመረዝ ወይ የድብደባ ወይ ሌላ ነገር የተፈጠረባት ነገር የለም። የልጁ አቀማመጥ ጽንሷ ውስጥ ምናምን ትክክል አይደለም። እሱ ደግሞ ወደፊት ከፍተኛ ጉዳት ኪያ ላይ ያደርሳል። ካለበለዛ ደግሞ አሁን ላይ አንዳንድ ነገሮችን ተደርጎ ወይም ደግሞ የሚወርድበትን መንገድ ተፈልጎ ኪያ እና እንደዛ ነው እያሉ ያሉት እና በጣም ብቻ ነው ምን እንደምላችሁ አላውቅም። ብቻ ያለንበትን ሁኔታ እንድናቅ ስለጠየቃችሁ ስለነበር ነው እንትን ያልነው ካሜራ ያበላላችሁ። ምግብም አልበላም አልጠጣም ብላለች። ያው የሰጠዋትንም ነገር እኮ ምንም አልበላችም እስካሁን ድረስ። መጀመሪያ አልፈልግም ነገር እባክሽ እስኪ ቀና በይ እስኪ በስራሱ ቀና አድርጋ እሺ ምግብ እምቢ ካልሽ እስቲ አጃም ባንጠጭ እባክሽ ተነስተጫለሽ ያታሰማ ምንድነው በስራሱ ቀና ልጁ ዳንቺ እሺ ስለራስሽ አታስቢም እንዴ? ለምንድነው የምንገለው? ፈጣሪ ከረዳን ደግሞ ተመልሶ ትክክል ወይም ደግሞ የሆነ ተአምር ሊፈጠር ይችላል። ዶክተሯም ሁለቱም ዶክተሮች ተናግረዋል። የተናገሩት ነገር በጠቅላላ አቀማመጡ ትክክል አይደለም፣ ነገ ከነገ ወዲያ ሊጎዳ ይችላል ምናምን ብለዋል። ባዶ ወድሽን መሆንሽ እኮ ችግር አለው። እባክሽን ትንሽ ኪዬ ካልበላሽ ካልጠጣሽ እንዴ ይሆናል? ላይ እንዳይልሽ ደገፍ አድርገሽ ትንሽ ብቻ ትንሽ 2 ማንኪያም ጥቅም አለው። እባክሽን እስከዝጉዞ አይተኩስ ነው ትንሽ ካልሆነ ያንኪ ሚሪንዳውን ነው የምትጠብቂው። ኦኬ ሶፊ አመጣለም ሚሪንዳ ይሻላታል ወይ ነገር እኔማ እህል ስለሆነ ይደግፋታል ብዬ ነው። እሱም ጠጣለች። ቀዝቀዝ እስኪ ሚሪንዳ ይሻልሻል። በቃ ተረጋጊ ነው። ኧረ ሶፊ እምቢ አለች እኮ አልበላም አልጠጣም አለች። እንግዲህ መከራዬን እያየሁ ነው። ምንም ነገር ሌላ አልቀመሰችም። ያው ምንም የሚጠቅመው ነገር የለም። ራስሽ ነው የምትጎጂው። በቃ ይስተካከላል ተባልን አይደል? እናስተካክላለን። ምን ሆነ እየሞከርን ነው። ሶፊ አሁን እኮ ልጁን ብቻ አይደለም ነው አሁን እኮ እያጣናት ያለው ኪያም ነው። ካልበላሽ ካልጠጣች ነገር እየተባባሰ የባሰ ነገሩ እየከረረ ይሄዳል እንጂ ይስተካከላል። እኔ ካልሆነ የነብስ አባቷን አሁን ይዣቸው እመጣለሁ። የምሬን ነው ማለት በቃ የመጨረሻ
በቃ ታዲያ በማንም ተመክረሽ ካልቻልሽ ኪያ ለኔ ካላዘንሽ ለራስሽ ካላዘንሽ ይሁን 1 ግራም እንኳን እድል ካለው ለልጃችን አታስቢኝ ኪያ ምኑን ልዘልልህ በቃ ይከብነው እባክሽን ሰዎች ነው ያሉት ፈጣሪ ደግሞ የሆነ ነገር ሊያሳየን ይችላል የሆነ ተስፋ ሊያመጣ ይችላል አንቺ ከሁለት ቀን በኋላ ሰርጀሪ እንደማድረግ እያወቅህ እንደስ ይለኛል ያባራችሁ ነው ይስያታለናል እሺ ምን አባቴ ላድርግ ኪያ ካንቺ ኩል በማልቀስ ወይም ደግሞ ካንቺ ኩል በማዘን ነገሩ ይቀየራል ነገሩ ይፈጠራል ትንሽ ተረጋግተሽ ጊዜ ስጪ 24 ሰዓት ማታም ታለቅሻለሽ ጧት ታለቅሻለሽ ከሰዓት ታለቅሻለሽ ይሄ ለአንቺ መፍትሄ ነው ለልጃችን መፍትሄ ነው እኔ እኮ ግራ ገባኝ ኪያ አንቺ እንደዚህ ሆነሽ ስታይ ራሱ እኮ ኪያ ጠጪ ያዥ ጠጪ ኪያ እሺ ምን ነው ጠጪ እሺ ትንሽ ብቻ ጠጪ ባክሽ ትንሽ እሺ ትንሽ አናርበናሽ ኪያ እሺ በይ እሺ በኔ ሆነልሽ በቃ ይኛጥቶኛል ምን ያረግልኛል ያረግልሻል ነገ የፈጣሪ ነገር ማንም የሚያውቅ የለም ምን እንደሚፈጠር የምናውቀው ነገር የለም ኪያ እሺ ይኸው አንቺ ደህና ሁኚ መጀመሪያ አንቺ ደህና ሁኚ ለምን በመርፌ ስለሚቀጥል እባክሽ አንቺ ደህና ሁኚ መጀመሪያ ተይ ለራስሽ ብቻ አይደለም እሱም እንደዚህ እየተጨነቀልሽ ነው እኔም እየተጨነቅኩ ነው እናትሽም ደግሞ መጨነቁ አይቀርም አንቺ ሰው ምንድነው የምትፈልጊው ለራስሽንም እየጎዳሽ ነው ኪያ ያለሽበት ሁኔታ ተመልከች ምን ያህል እንደገረጣሽ ተመልከቺ አልበላም አልጠጣም ካልሽ ራስሽንም የባሰ ደግሞ ልጁንም እየጎዳሽ ነው ያለሽው ኪያ ፈጣሪ ያለው ልንቻ አሁን ሰዎች ያሉት ነገር ነው ተደረገ ነገር እኮ የለም እስኪ አንድ ነገር ንገሪኝ ኪያ ትናንትና እኮ ሊሞት ተፈረመን በቃ ሁሉ ነገር ጨራርሰን ምናምን ነገር ልታስወርጁ ነበር ፈጣሪ ያለ ምክንያት ይመስልሻል ወደዚህ ቀን ያመጣ ምን እንደሚፈጠር ምን ታምረታችሁ ያንቺ አለ መብላት የባሰ ሌላ ነገር ነው የሚያደርገው ኪያ እሺ በቃ ያው ምር እንደው ኤነርጂ ሆነሻል ትንሽ ጠጭበትሽ እሺ ትንሽ ብቻ እሺ በይ ኪያ እኛንም እንዴ ኪያ በፈጠረሽ ካልበላሽ ካልጠጣሽ እንዴት ይሆናል ምንድነው የምትይው አንቺ እሺ ትንሽ ጠጪ በቃ ትንሽ ጠጪው ልብስሽ ላይ ነው የሚደፋው እሺ ወይ ምን ልስራልሽ እሺ ምን ልስራልሽ እሺ ምንም አልፈጥ ምን ያልጠጣቸው ስሪልኝ በይልኝ እስቲ አረኪያ ማቆምኩ መፍትሄ አይሆንም ትላለች ወደ ጭራሽ ወደ ሌላ ነገር ነው እንጂ እየወሰዳት የሚሄደው ሌላ ነገር ኪያ ሌላ ጉዳት ነው ራስሽ ላይ የምታመጪው ምግብ አለመውሰድ እኮ እንትን አይደለም ለመጨረሻ ጊዜ ሰላም እሳቸው በጣም ደስ ያላቸው በማርቀስ ምን ነው ባልነገርናቸው ነው አሁን አውቀው ደግሞ ድጋሚ ስነግራቸው ሌላ አዘን ነው ኪያ ምን ያህል ስፕሏት እንደነበር አይተሻል አይደል አሁን በዚህ ሰዓት ካየችሽ ምናምን ነገር ለሷ ራሱ ጥሩ ነው እንኳን ለኔ ማዘር ምንም ላላወቁት ነገር አሁን ድንገት ለሚሰሙት እናትሽ እንኳን ጥሩ ነው ስለዚህ በቃ ጠንከር በይ ታዲያ ምግብ ቅመሻ በዚህ ሁኔታ ከቀጠልሽ ግድ መስማቷ እኮ አይቀርም ኪያሺ ማደንዘዣ መርፌ ወግቼ ምናምን ነገር በግሉኮስ መልክ ልስጥሽ ምግብ ለምን እንደዚህ ታረጋለሽ ኪያ ለምን ታስጨንቂኛለሽ ኧረ ኪያ በፈጠረሽ ቢሆንብሽ በእናትሽ አልቅሼ እምባዬም ደረቀ በቃ አቃተኝ ጮኬም ካንቺ ጋር ልደባደብ ምግብ አትቢ ብያው ልደግፍሽ እሺ ከዚህ ጋር ግን እሺ ነው አሁንስ እንደዚህ ነው ልሽ እሳቸው እንኳን አታይም እንዴ ነው አንዴ አጆን ይሰራሉ አንዴ ፍርፍሩን አንዴ ምግቡን አንዴ ምኑን ይሰራሉ አይ ቁጭ ብላ ያው ማላዘሙ ነው እዛ ጋር ቁጭ ብላ ታለቅሳለች ምንም የምታረገው ነገር የለም አንቺ የሆነ ነገር ፍጠሪ ኪያ በርትተሽ አብርቺን ሚያምሽ ለምን እንደው ታውቂያለሽ ሆድሽ ውስጥ ምግብ የለም ኪያ ደምሽ ላይ ምንም ነገር የለም ዶክተሩ እኮ እንድትረጋጊ ተብሎ ነው አይደል እዚህ ያመጡሽ
ኧረ በፈጠረሽ እኔንም ጮሃይ ለፍላፊ አታድርጊኝ እባክሽ ኪዬ ተይ በፈጠረሽ እሺ በቃ እሺ በይኝ በቃ ትንሽ ጠጪ በቃኛ ነው ትንሽ በቃኝ ምንም አልፈልግም እሺ አጃውን ጠጪ አይ በቃኝ እሺ ምን አባቴ ላድርግሽ እሺ ምን ይዋጠኝ እሺ ምን ላድርግሽ እሺ ወይ ቤት ውስጥ የሚሰራ ጁስ ልስራለሽ አይ ኤክስት ምን አለ ይሄን ከማይኔ በፊት ሞቼ ነበር ሶፊ ላይ ምን ወደ ቤት አትሄጂም በቃ እንደውም ደህና ነኝ እኮ ደህና ነኝ አሁን ሂድና እንትን በል ትንሽ ረፍት አድርግ እኔ እኮ እዚህ ሆነሽ ኪያ እዚህ አጠገብ ቁጭ ብለሽ ምናምን ነገር እኮ ማስተካከል ያልቻልነውን ነገር እዛ ሄዶ ሰው እንዴት ሰላም ይሆናል አጠገባችሁ አሁን እዚህ ጋር ቁጭ ብለሽ ስትበይ ስትጠጪ ቢያይ የሆነ ደስ የሚል ነገር ይኖረው ነበር ኪያ የሆነ ነገር ይፈጠር ነበር ኪያ አንቺ እኮ ለእሺ ለሌሎቻችን አታስቢ ለሶፊ ማታስቢ ለማዘር ማታስቢ ለኔ ማታስቢ ኪያ ውስጥሽ ላለው ልጅ እንኳን 1 ግራም ተስፋ ካለው ነገ ላይ የሆነ ነገር እያጨለምሽ ነው እየበላሽ አይደለም እያጠጣሽ አይደለም እሺ ስላንቺ ማሰብ አቁም ያለው እኔ ስለ ልጃችን እያሰብኩ ነው በቃ እሺ እንደዚህ አድርገሽ ተረጂኝ እሺ ለልጃችን እሺ ብለሽ ኪያ በፈጠረሽ እባክሽ እኮ ብያለሽ እኮ የታመመ ሰው እኮ እሺ ብሎት እኮ አይደለም የሚበላው ኪዬ ማን ኧረ በፈጠረሽ እናቴ ተይ እባክሽ ይኸውልሽ ስለማትበይ እኮ ነው ቆይ ባዶ ወድ እኮ ነሽ ታዲያ ትንሽ ስሞትልሽ ኪዬ ትንሽ በቃ ትንሽ ይሄን የሚያስጠላው እሺ አሁን እንዴት እናርግሽ ምን ላርግሽ ጀምሮ ከእህል ጋር አጸብ እሺ ሌላ ነገር የሚደረግ የለም እንደ የእናቶች ምናምን ወይ ልጅ እንደዚህ ሲሆን ምናምን ነገር እርሶ የሚያውቁት የለም እንደዚህ በልምድ ምናምን ከዚህ በፊት ሰው ሲወልድ ምናምን የሆነ የሚደረግ ነገር የለም የሚያውቁት እርሶ ምን አባቴ ምች መቷት ከሆነ ምች መድኃኒት ሰጠው ረኪያ እባክሽ ሁሉንም ሰው እያስጨነቅሽ ነው ቶሎ ካልዳንሽ ደግሞ ነገ ከነገ ወዲያ እሜ ራሱ ከቤት ይመጣሉ ፈልገውሽ ምንድነው እሺ በእኔ ነው ነገር ኪያ ምንድነው ምን እያደረገሽ ነው ነይ ጋሽ ነይ ጋር እሺ ዶክተሯ ደግሞ ሆስፒታል መሆን የለባትም እዚህ ትንሽ ተረጋግታ ምናምን ነገር መምጣት ትችላለች ቀላል ነው ምግብ ብቻ በስርዓት ስጧት የታዘዘላት መድኃኒት በስርዓት ትሰጥ ብቻ ነው ያሉት አሁን መድኃኒቱን ለመውሰድ እኮ ምግብ እየበላች አይደለም ሶፊ አረ ይቆጣት ሰው የሆነ ምንድነው ዶክተር ዋጋ ደውል ሶፊኝ አልቻልኩም በቃ ይደውልላት ትኩሳቷን ጨምር ቆይ ሄሎ ዶክተር ሄሎ አዎ ኪዬን አመመብኝ እኮ እስኪ አዎ ደህና አይደለችም እባክሽ ነይ እስኪ ምግብም አልበላም ብላለች ምንም ነገር አትበላ አትጠጣ አዎ እባክሽ ተጨንቀናል ነው እባክሽ አሁን ደም እያለች ነው ዶክተር ደም እያለች ነው ዶክተር በፍጥነት ምንድነው ሐኪም ቤት ይዘናት ለምን አንሄድም? እያመመሽ ከሆነ እየመጣች ነው ዶክተር እዚህ ጋር ያለች። ቆይ እናቴ እዚህ ጋር ቆይ እስቲ ኪዩ ምንድን ነው እያደረግሽ ያለው? ተረጋጊ እስቲ ኪያ ደም ፈሰሳት መሰለኝ። ደም ፈሰሳት ኪዩ እስኪ ቆይ ተረጋጊ እናቴ ተረጋጊ።
ነገር ብጠሪ በማርያም ነገር ብጠሪ እፈጥራለሁ። እሺ ሐኪም ቤት እንሄድ። ምንም አትንኪ፣ በእጅሽ በቃ በእጅሽ አትንኪ። ቆይ አትንኪ፣ ወዲሽንም አትንኪ። እስኪ አንቺ ተረጋጊ። ያንቺን መጓጓት አይቶ ምናምን መድኃኒዓለም እንደው አይዞሽ እናቴ ተይ እማዬ ተይ እናቴ ተይ እባክሽ። ወይ ሄሎ መኪና ይዛችሁልኝ ነው መኪና ቶሎ በሉ። እሺ አይዞሽ እባክሽ። ነው ማዘር ዞር በሉ አሟታል። እየደማች ብሪር እያደረገች ነው። ዶክተር ዞር በል እስቲ ዞር በል። እሺ እናንተ ተረጋጉ። ለማንኛውም ውጡልኝ። አንዴ እዛ ጋር ማነው ስምሽ? የሕክምና መሳሪያ እዛ ጋር ተረጋጊ። ማነህ? አንዋር እኔ አጠገቧለሁ። ቆይ አንዴ ምንድን ነው እያስጨፈለሽ ነው? ምንድን ነው? ተረጋጋ አንዋር። ምንም የተፈጠረ ነገር እኮ የለም። አሁን በቃ ተረጋጋ። ዶክተር አምጣኝ። የደማች እኮ ነው እያየህ አይደል እንዴ? ሶፊ አንድ ማበጥ ምንም ጥቅም የለውም እንዴ። ጥሩ ነገር እያሰብን አትጠጣ። ሶፊ ተመልከታት ያለችበትን ሁኔታ። ጭራሽ ውስጥዋ ላይ የሆነ ነገር እየተፈጠረ ነው። በቃ ዶክተሯ ቤት ሆና ነው ተረጋግታ ቤት ነው መከታተል ያለባት። መድኃኒቱን እየሰጣችኋት ለኦፕራሲዮን ማዘጋጀት አለባችሁ አለች። እሺ ከዶክተር በላይ ምን እናድርግ? ሆስፒታል መቆየት የምትችል አይደለችም አለች። ሁሉንም የቦርድ አባሉ ተሰብስበው ነው ይህን ነገር የወሰኑ። እቤት አምጥቼ ደግሞ ካልበላችልኝ ካልጠጣችልኝ የባሰ እየሞተችብኝ እኮ ነው ሶፊ። ምን ላድርግ? እሺ አሁን ደግሞ ጭራሽ ይኸው እንደዚህ መድማት ጀመረች። እሺ እንዴት አልጨነቅሽ? እንዴት አልጨነቅ? መረጋጋት ነው። ይኸው ጠንካራ ለመምሰል እሷን እየተቆጣኋት ነው ሶፊ። ምግብ አለመብላትም እኮ ሌላ ችግር ያኔ እኮ ቢያቀተኝ ወይ እሱ ሲቆጣ ያለችበትን ቦታ እኮ መረዳት ነው። አሁን ያለችበትን እያወቅህ ነው። በቃ አሁን እንደምን ብለን ራሳችን ዋጥ አድርገን እሷን ማበረታት ያለብን ነው። ሶፊ እንዴት አድርጌው ውፍጠና አልኩላት እኮ እየተቆጣኋት እያየ ነው። ምግብ አልበላም፣ ጠጅ አልጠጣም። እሺ ምን ላድርግ ሶፊ? ተለማምጬ ማን ሆነ? ተቆጥቼ ማን ሆነ? ይቺ ልጅ እኮ በዚህ ሰዓት ምግብ ካልበላች እኮ ለጤነኛ ሰው እኮ ራሱ ምግብ ሳይበላ የሁሉ ሰዓት እንዴት ይቆያል? አይደለም እንደዚህ አይነት ሁኔታ ላለ ሰው እንዴት አልጨነቅ? እሺ እንዴት ግራ ይግባኝ ሶፊ። እሺ ምን ላድርግ ሶፊ? ምን አባቱ ይወጣኝ? ኧረ እኔ በቃ እዛ መሆን አለብኝ። ግራ የሚያጋባ ነገር ነው። እስኪ ለብቻ ይያት አለች አለ ልጁ ላይ ነው። አዎ አለ እስኪ አይተናገረናል። አክስቴ እስኪ አሁን እንደዚሁ እናት አይደሉ እንደ እርሶ እንዴት ምንም ነገር አያውቁም እንዴ? ልጅ ሲወለድ እናቶች ምናምን ብዙ ነገር ያደርጉ የለ እንዴ? አረ እኔ ጭንቅ አለኝ። እኔ እኮ ግራ ገባኝ። ለሁሉም ነገር እኮ እናቶች ያውቃሉ የለ እንዴ? ልጅ ሲረገዝ ሲወለድ ምናምን ነገር የሆነ ነገር ያደርጉ የለ እንዴ? እሷ ሁሉ ነገር ፈጣጠነብኝ። እኔ ምን ላደርግ ታዲያ? እሺ እኔ ከዚህ በላይ በቃ እንዴት አባቴ ላደርጋት ታዲያ? ሰው እኮ መፍትሄም ለመፈለግ እኮ ከአንዱ አንዱ ነገር እኮ ምግብ ሲበላ ነው የሚሸት ነገር ትጠላለች ብዬ ሽታ የሌለው ብዬ ባዘጋጅ እሱንም እምቢ አለች። ታዲያ እኔ ወይኔ ኪያ እሷ ለልጁ ባውሻለች። በልጅነት መለከት ለልጅ ለምን እንደዚህ ተሰፈሰፈች አላውቅም። እሷ ደህና ቦልሽ ምንም ነገር ቀርቶብኝ እሷ መስኪት የኔ ደህንነት አላለችም እኮ ልጅ አለች። እንደው እንደሚሻልም መላክ እኔ ከዚህ በላይ መጠበቅ አልችልም። ልገባለሁ። አክስቴ ልገባ። እስኪ ቆይ ተረጋጋ። እስኪ ሐኪሙን አትረብሻት። አንተ ተረጋጋ። እሺ ማዘር ናት እናት እንግዲህ መጀመሪያ አንተ ተረጋጋ። እሺ ይሄ ነገር ከባድም ቀላል ነው። ቀላል የምታደርጉት እናንተ ናችሁ። እሺ ገባ? ስለዚህ እናንተ እንደዚህ ስትጨነቁ እሷ ይባስ ነው የምትጨነቀው። እሷ አንተ መጀመሪያ ተረጋጋ። እሷ የሚረጋጉ አንተ በቃ እሺ ነው ምን ያማረግ ያለብኝ የሚጠቅማት የሚረዳት ነገር እሷ በጣም ስትረስ አለባት። እሺ ምግብ ምናምን የቀመሰች አይመስልም። ምግብ ካልበላች በዛ ላይ ጭንቀት እየሰማሽ አይደል? ኪያ እየሰማሽ ነው? እየሰማሽ አይደል? ያለ ነገር ምናምን ያነሳሽው ነገር አለ ወይ? ሰራሽው
ወይ የወጣሽ ማለት ደረጃ ምናምን ወጣሽ አልተነሳችም እህል አልቀመሰች ቆይ እሷ ትመልስልኝ ወይ ምናልባት ሩቅ መንገድ ምናምን ሄደሻል ወደ ጫካ ሄጃለሁ ዳገት ምናምን ነበረው ዛሬ ሄደችው ማለት ነው በቃ ጫካ ውስጥ ነበር ያገኘናት ዛሬ ተባብለን ነበረ አንቺ ራስሽን መጠበቅ አለብሽ እኮ በዛ ላይ ደግሞ አንቺ በጣም ሪስክ የሆነ እርግዝና ነው አንቺ እንትን ያልሽው ስለዚህ አንቺ መረጋጋት አለብሽ በተቻለ አቅም የቤተሰቦችን ትሪትመንት ማግኘት አለብሽ ለምንድነው እንደዚህ የምትሆነው ለማንኛውም አሁን ይኸውላችሁ ወደ ህክምና መሄድ አለባት እሺ ብሊዲንጉ ምንድነው የደማችሁ ነገር ነው እዚህ ምንም ማድረግ አልችልም ግዴታ ሐኪም ቤት መሄድ አለባት እዛ አልትራሳውንድ መነሳት አለባት እኮ ያሰጋም ለማወቅ መጀመሪያ አልትራሳውንድ መነሳት አለባት በደንብ መታየት አለባት ሐኪም ቤት መሄድ አለባት እሺ አሁን ወይ አምቡላንስ እንጥራ ወይ መኪና ይኖራል መኪና አለ እዚህ መኪና ካለ መልካም እና አንዋር በተለይ አንዋር መረጋጋት አለብህ በጣም ተረጋጋ እንደዚህ አንተም እንደዚህ ሲጨንቀኝ እኮ ነው አስጨነቀች ምግብ አልበላለች አልጠጣለች በዛ ላይ ደግሞ ተደጋጋሚ ልጄ እንትላለች ምን አባቴ ላርግ ነው ኪያ አንቺ ወጣት ነሽ በጣም ወጣት ነሽ እንዴ ምን ሆነሻል ገና ከዚህ በኋላ የበለጠ እድሜ አለሽ አንቺ መውለድ ትችያለሽ ያውም ጤነኛ ልጅ መውለድ ትችያለሽ ይሄ የሚሆነው ግን አንቺ ከራስሽ ጋር ሰላም ስትሆኚ ጭንቀት ስታስቡ በምድር ላይ የጭንቀት መድኃኒት የለም ይሄን ማወቅ አለብሽ በቅድም እርግዝና ግን ደግሞ መረገዝ መወለድ ይችላል በዛ ላይ ደግሞ ከተረጋጋሽ ይሄም ራሱ ሊስተካከል ይችላል የማይስተካከል ነገር ቃል ቢልኝ አስተካክላለሁ በህክምና ቃል አይገባም ኧረ እባክሽ ልጅ ይኸውልሽ ኪያዬ ይኸውልሽ እኔ በእድሜ እመጥሻለሁ በእውቀትም እንደዛው ግን ይሄ ልጅ አንቺ ሰላም እንዲሆን ከፈለግሽ መጀመሪያ አንቺ ራስሽ ሰላም መሆን አለብሽ ተረጋጊ አታልቅሽ ስላለቀሽ እኮ ልጁ እንትን አይልም አይጸናም እሺ ስለዚህ ተረጋጊ አንተም ተረጋጋ እሺ ያው እርሶም በተቻለ አቅም ተረጋጋ አልበላም ደግሞ አትበይ ካልበላሽ ግሉኮስ ነው እኛ የምንሰጥሽ ሌላ ምንም የምንሰጥሽ ነገር የለም አክስቴ ልብሳት እሺ ተረጋጊ አመጣልሻለሁ እስኪ ተረጋጊ በተንቀሳቀሽ ቁጥር ይኸውልሽ አሁን ያለበትን ነገር አናውቅም እና ተረጋጋ በተቻለ እሺ አክስቴ ልብስ አምጪና ይዘን ሶፊ መኪናውን እስኪ አስተካክሉ አዎ አብረን እንጣለን እሺ ደህና ነሽ በቃይሽ ዶክተር ያለችውን ሰማሽ ምግብ ካለ መብላት ማጥቀምሽም እስኪ እስከዛ እንኳን መቆም ይሄን እንኳን አሁን ይሄው ዶክተር አይሽ አልበላም አለች ይሄው እንዳለ አጥሚቱ ምግቡን መጥቷል ሁሉ ነገር አለ በቃ ችግር የለውም አሁን ሐኪም ቤት ሂድ የሚሻለው እሱ ነው የሚያረጋጋትም እሱ ይመስላል ኪያረ በፈጠረሽ ይሄው እንዴት እንደምትሆኝ አይሽ ምግብ ባለ መብላት ነው አለች ምን አለ መሰለው እንደዚህ የምትጨናነቅ ከሆነ ሳይካትሪስት ሊያይሽ ይገባል ማለት ነው ገባሽ በጣም አሁን አንቺ ኦቨር ሃይዶዝ የሆነ ጭንቀት አለብሽ በመሰረቱ ይሄ ሊሆን አይገባም ስለዚህ ኪያ በተቻለሽ አቅም ተረጋጊ እኔ በጣም እሱ አልቅሶ ሲደውልልኝ ነው እየሮጥኩ የመጣሁት በእውነት እሱንም አታስጨንቂ ይሄ መልካም አይደለም በቃ አሁን ደህና ነሽ እሺ ምግብ ብቻ እባክሽ አታስጨንቂኝማ እባክሽ ነገሩን ከባድ አታርጊው ምግብ ባለመብላት ብቻ ነው ነገሮቹን እያከባበድሽ ያለሽው ትምህርት ተስፋም ያለሽበት ሁኔታ እዩ ባይምሮሽ አትጨነቂ አይምሮሽን አታውቂ መጀመሪያ እሺ መሆን ያለበት ነው የሚሆነው እሺ ወጣት ነሽ ልጅ ነሽ ሶፊ ነታ ልብስ ቀይራ እሺ በቃ